So part 1 ምን አየን? ስለ climate extreme more detailed definition አየን። then climate extreme እና poverty ደግሞ አንድ ላይ አገናኘናቸው አይደል? ምን ኢፌክት እንዳላቸው። today on part 3 we're going to look at floods አይደል? ጎርፎች ምንን ያስከትላሉ ምንድናቸው ካላችሁ well today we're going to look at that. Hello everyone, my name is Rubka Tana from Lucy Bridge Academy. ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com join አድርጉ። የተለያዩ AI supportive questionnaires ታገኛላችሁ and of course our YouTube channel. Don't forget subscribe and leave a comment and also አስተያየት እና ኮሜንት ካላችሁ ደግሞ ቴሌግራም ቻናላችን ላይ አስቀምጡልን። So floods ብዙ ጊዜ ጎርፍ ሲመጣ ምን አይነት ሰዎችን ነው more ሚጎዳው ብለናል? ፑር የሆኑ ሰዎች ምክንያቱም ኢንሹራንስ የላቸውም ሴቪንግ የላቸውም ብለናል አይደል? ኤንድ ፑር የሆኑ ሰዎች ብዙ ጊዜ ምንድነው ኢንፎርማል የሆነ ሴትልመንት ላይ ስለሚኖሩ ነው። ምክንያቱም መሬት አፎርድ ማድረግ አይችሉም። ሶ እንደዚሁ የሆነ ስላም ኢንፎርማል የሆነ ሴትልመንትን ይከተላሉ። ብዙ ጊዜ ምን አካባቢ ላይ ነው የሚኖሩት? ሞር ወደ ፍለድ ፕሌን የሚገኝበት ቦታ ላይ ወደ ሪቨሮች ወደ ወንዞች ተጠግተው ነው የሚኖሩት አይደል? ኦር ሴትልመንታቸውን እዛ አካባቢ ነው የሚያደርገው። ሶ ጎርፍ ከመጣ ደግሞ ኢዚሊ እነሱ ሰዎች ቤታቸውን እነሱንን መግደል ዲስትሮይ ማድረግ ይችላል። ሶ ለምሳሌ ኦልሞስት ሙምባይ ላይ ምንድናቸው እነዚህ? ሙምባይ ላይ ምንድነው በተለያዩ ሞንሱን ፍለድስ በጣም ብዙ የተጠቁ ናቸው። ሶ ይሄ ቃል ብዙ ጊዜ ይመጣልኝም። ሶ ሙምባይ ላይ አንድ እንደ ከተማ ስንወስድ የተለያዩ ሞንሱን ፍለዶች በተለያዩ ጎርፎች የተጠቁ ሰዎች አሉ። ሶ ፍለድስ ጎርፍ ምንን ዲስትሮይ ያደርጋሉ? የተለያዩ ሰብሎችን አይደል? የተለያዩ እንስሳቶቻችንንም ዲስትሮይ ያደርጋሉ። ኦፍ ኮርስ ሰዎችንን ይገድላሉ። ኤንድ የሰዎችን ፕሮፐርቲ አሴትስ ቤት የምንላቸው ንብረታችንን ህንፃዎቻችንን ምንሰራበትን ቦታ ብዙ ነገሮችን ዲስትሮይ ያደርጋሉ። ሶ እነዚህ ነገሮች ምንን ኢንቴንሲፋይ ያደርጋሉ? ፉድ ኢንሴኪሪቲ አይደል? የምግብ አንደኛ የምግብ እጥረት ያስከትላል አይደል? የፉድ ሾርቴጅ ለምሳሌ ፉድ ሾርቴጅ ካለ ደግሞ የፉድ ፕራይስ የምግብ ፕራይሱ እየጨመረ ሄደ። ለምሳሌ በጎርፍ ጊዜ የተጠቁ ሰዎች ለምሳሌ ምን ነገሮች ነበሩ? ባንግላዴሽ በተለያዩ ጎርፎች ምክንያት ቬንዙዌላ ነበሩ። የምን አይነት የሰብል ምንም ብለናል? ሰብሎች ላይ ዲስትሮይ ያደርጋል ብለናል። ሶ ሰብል ለምሳሌ የተለያዩ ሩዝ፣ ራይዝ ብዙ ጊዜ በሩዝ ይታወቃሉ። እዛ አካባቢ ጎርፍ ሲመጣ የሩዝ ኦር የራይዝ ሰብል አይነታቸውን ዲስትሮይ አድርጎባቸዋል። ሶ ምን ሆኑ ማለት ነው? የምግብ እጥረት አጋጠማቸው። ሶ ሌላኛው ሀገር ለምሳሌ ኢጂፕት። ሶ ኢጂፕት ላይ ምን ነበረ? የተለያዩ ዌት ባርሊ፣ ስንዴ የምንላቸውን የሰብል አይነታቸውን ዲስትሮይ ያደረገባቸው። ሶ ፍለድ ጎርፍ ምን ሊያስከትል ይችላል? ሰብሎቻችን ላይ፣ ቤቶቻችን ላይ፣ ሰዎች ላይ፣ እንስሳቶቻችን ላይ ዲስትሮይ ያደርጋሉ። ሶ ፍለዲንግ ስለ ሴትልመንት ስለ ዲስፕሌስመንት ሶስቱንም ሀሳቦች ስንመለከት ሶ ኤክስትሪም ፍለድ ምን ያደርጋሉ? የሰዎችን ሴትልመንት አርበን ኢንፍራስትራክቸር አይደል? ሰዎች የሚኖርበትን ለምሳሌ ብለናል አይደል? ደሃ ያሉ ሰዎች ቤታቸው ይፈርሳል። ምክንያቱም በተለያዩ ጭቃ የተሰሩ ነው። ሲምፕል የሆኑ ቤቶች ነው። ኦፍኮርስ ሀብታም የሆኑ ሰዎችም ዲስትሮይ ሊያደርግባቸው ይችላል። ሶ ሂውመን ሴትልመንት ላይ ቤቶቻቸው ላይ ዲስትሮይ ያደርጋል። አርበን ኢንፍራስትራክቸር ማለትም የተለያዩ መንገዶችን፣ ድልድዮችን ዲስትሮይ ያደርጋል። ኤንድ ኦልሶ የውሃና የወተር ሰፕላይ አይ ቲንክ በባለፈው ፓርት 2 ኦር ፓርት 1 ላይ አይተናል። ለምሳሌ ምን አለን? አንድ ሆስፒታል ካለ ሆስፒታሉ ምን ያስፈልጋል? የተለያዩ ኤሌክትሪሲቲ። ምክንያቱም አንዳንድ ሰዎች የመኖርና በጣም ላይፍ ሰፖርት ላይ ያሉ ሰዎች ይገኙበታል አይደል? አንዳንድ ሰዎች ሜቢ የሆነ ቁስል ካለ ታክመው መውጣት ይችላሉ። አንዳንድ ሰዎች ግን እዛ ሆስፒታል ውስጥ ነው የተለያዩ ቱቦች፣ ማሽኖች ተተክሎላቸው የመጨረሻ ላይፍ ሰፖርት ላይ ነው የሚገኙ። ሶ እነዚህ ሆስፒታሎች በተለይ ጎርፍ ምክንያት ኤሌክትሪሲቲ ቢጠፋ፣ ወተር ሰፕላይ ቢጠፋ ሶ ብዙ ሰዎች ይሞታሉ። ሶ ፍለድ
በውሃ በወተር ሰፕላይ በኤሌክትሪሲቲ ላይ በብዙ ነገር ላይ ዲስራፕሽን ይፈጥራል። ሶ ሌላኛው አሴት ሎስ አይደል? ኢን ፑር ኤሪያስ ፍሪኩዌንትሊ ወደ ፎርስድ ዲስፕሌስመንት ሰዎች ቤታቸው ከዲስትሮይ ከተደረገ ምን ይሆናሉ? ይፈናቀላሉ አይደል? ከሚኖሩበት በቃ ቤታቸው ከዲስትሮይ ከተደረገ ምንም ማድረግ አይችልም። ፎርስድ የሆነ ዲስፕሌስመንት ያስከትልባቸዋል። በዚህ ምክንያት ሰዎች ለምሳሌ ከገጠር ከሆነ ወደ አርባን የሆኑ ሴትልመንቶች አርባን ሲቲ ምን ያደርጋሉ? ማይግሬት ያደርጋሉ። ማይግሬት በሚያደርጉበት ጊዜ ግን ሰዎች ምንድነው አንዳንዴ አስበውበት ማይግሬት ሊያደርጉ ይችላሉ አይደል? ሞር የተሻለ ህይወትን ከመፈለግ አንጻር ከአፍሪካ ወደ አሜሪካ ሰዎች ሊሄዱ ይችላሉ። አስበውበት የሆነ የገቢ ምንጭ የሆነ ብር ይዘው ሊሆን ይችላል። አንዳንዴ ግን ሰዎች ፎርስፉሊ ሳያውቁት በኤክስትሪም ዌዘር በጎርፍ ያለው ሲመጣ ከቤታቸው ይፈናቀላሉ። ወደ ከተማ ሲሄዱ ቤታቸው ዲስትሮይ ተደርጓል። የገቢ ምንጭ የላቸውም፣ ብር የላቸውም። ምን ይሆናሉ? አርበን ሲቲ ላይ ማይግሬት ሲያደርጉ አንኤምፕሎይመንት፣ ምግብን አፎርድ ማድረግ አይችሉም። ቤዚክሊ ደሃም ከነበሩ ሞር ደሃ ይሆናሉ፣ ቤት የላቸውም። ፍለድስ ምንን ዴቨስቴት ያደርጋሉ? ፊዚካል አሴትስ ኤንድ ፕራይቬት ፕሮፐርቲ የሰዎች ቤት ቅድም ያለው ነው። ሌላኛ ደግሞ ኢንፎርማል ሶሻል ኔትወርክ ሰፖርት ፑር ሃውስሆልድስ ላይ ዲስትራክት ያደርጋሉ። ለምሳሌ ችግር ሳይመጣ በፊት አንድ ኮሚኒቲ ላይ ሰዎች ሰፖርት ይደራረጉ ነበር አይደል? ዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን ወይ ደግሞ በዌብሳይታችን ላይ ማግኘት ትችላላችሁ። መልካም የጥናት ጊዜ